እም ምናልባት የዘመናችን ታላላቅ የቴክኖሎጂ ቢሊዮነሮች የመጨረሻ ግብ እና ያው ከ2000 ዓመታት በፊት የተጻፈ አንድ የጥፋት ትንቢት በትክክል ስለ አንድ አይነት ጉዳይ ነው የሚያወሩት ብልህ ምላሽ ምን ሊሆን ይችላል? ዋው! ያው በጣም የሚያስገርም ጥያቄ ነው። ማለቴ ሁለቱ ነገሮች ፈጽሞ የማይገናኙ የተለያዩ ዓለማት ነው የሚመስሉት አይደል? ልክ ነህ። በትክክል ተለያዩ ናቸው የሚመስሉት። ግን ዛሬ በዚህ ጥልቅ ትንታኔያችን የምንዳስሰው ይህንን እጅግ አስገራሚ መስተጋብር ነው እና ያው የዛሬው ውይይታችን የተመሰረተው ባትል ኤንድ ቢካሚንግ በተሰኘው የዩቲዩብ ቻናል ላይ የኦክስፎርድ ዩኒቨርሲቲ የሂሳብ ሊቅ የሆኑት ፕሮፌሰር ጆን ሊኖክስ ባደረጉት ሰፊ ንግግር ላይ ነው። አዎ፣ እና ከዛ በተጨማሪ ደግሞ ዩቫል ኖዋ ሃራሪን ሆሞ ዴዮስ እንዲሁም የማክስ ቴግማርክን ላይፍ 3.0 የተሰኙ መጽሐፍት ዋና ዋና ሐሳቦችንም አጣምረን ነው የምንመረምረው። አዎ፣ ግን ውይይታችንን ከመጀመራችን በፊት አንተም እንደምትስማማው ግባችን የትኛውንም የሃይማኖት አቋም ለማንጸባረቅ ወይም ደግሞ የቴክኖሎጂ ኩባንያዎችን ሥራ ለመኮነን አይደለም። በትክክል አየሽ፣ ዋናው ዓላማችን የሲሊኮን ቫሊ የቴክኖሎጂ ህልሞችና ያው ጥንታዊው የመጽሐፍ ቅዱስ ጽሑፍ በአንድ ጠረጴዛ ላይ ሲቀመጡ የሚፈጥሩትን ያልተጠበቀ መገጣጠም ማየት ነው። አዎ፣ ማለቴ የሰው ልጅን ወደፊት አቅጣጫ ለመረዳት እነዚህ ተለያዩ የሚመስሉ ግን ደግሞ በሚገርም ሁኔታ የሚነካኩ ሐሳቦችን ማጥናት ግድ ይለናል ማለት ነው። እውነት ነው። ታዲያ መነሻችንን አሁን ባለበት ዘመን ካሉት ታላላቅ የቴክኖሎጂ ኩባንያዎች ራዕይ ብናደርግ ይሻላል ብዬ አስባለሁ። አብዛኞቻችን ማለቴ ያው እነዚህ ኩባንያዎች አዳዲስ የሞባይል ስልኮችን ወይም ፈጣን ማህበራዊ ሚዲያዎችን እየሰሩ እንደሆነ ነው የምናስበው። ልክ ነሽ። አብዛኛው ሰው እንደዛ ነው የሚያስበው። ግን ፕሮፌሰር ሌኖክስ እና ሃራሪ እንደሚያብራሩት ግባቸው ከዚያ እጅግ የራቀ ነው። አርቲፊሻል ጀነራል ኢንቴሊጀንስ የሚባለውን የሰውን ልጅ አእምሮአዊ አቅም በብዙ እጥፍ የሚበልጥ ልዕለ እምሮ የመፍጠር ጉዞ ውስጥ ናቸው። አዎ፣ ይህ እንቅስቃሴ ደግሞ ትራንስሁማኒዝም በመባል ነው የሚታወቀው። በትክክል ሃራሪ በመጽሐፉ ላይ በ21ኛው ክፍለ ዘመን የሰው ልጅ ሁለት አዲስ አጀንዳዎች አሉት ይላል። አንደኛው ሞትን ማሸነፍ ሲሆን፣ ሁለተኛው ደግሞ የሰውን ልጅ ደስታ ወደ ማለቂያ ወደሌለው ደረጃ ማድረስ ነው። እዚህ ላይ ምን መሰለሽ፣ የሃራሪን ሐሳብ በደንብ ለመረዳት የሰውን ልጅ ታሪክ ወደ ኋላ መለስ ብሎ ማየት ያግዘናል። ማለቴ ባለፉት 100 ክፍለ ዘመናት የሰው ልጅ 3 ዋና ዋና ጠላቶች ነበሩት። ረሃብ፣ ቸነፈር ማለትም በሽታ እና ጦርነት ናቸው። እና ሃራሪ እንደሚለው በ20ኛው ክፍለ ዘመን ሳይንስና ቴክኖሎጂ እነዚህን ችግሮች በሚያስገርም ሁኔታ ቀንሷቸዋል። አዎ፣ በእጅጉ ቀንሷቸዋል። ስለዚህ አሁን በ21ኛው ክፍለ ዘመን አዲስ የቤት ሥራ ያስፈልጋል ማለት ነው። ያ አዲስ የቤት ሥራ ደግሞ ምንድን ነው? የሰውን ልጅ ስነ ሕይወታዊ አወቃቀር ወይም ባዮኬሚስትሪ ሙሉ በሙሉ በመቀየር አሁን ያለውን ማንነታችንን ወደ ሆሞዴዩስ ማሳደግ ነው። ሆሞዴዩስ ማለት ደግሞ ያው ቀጥታ ሲተረጎም አምላክ ሰው ማለት ነው። ቆይ፣ እዚህ ላይ ግን አንድ የሚያደናግር ነገር አለ። ማለቴ እነዚህ የቴክኖሎጂ ሰዎች አምላክን መፍጠር ወይም አምላክ መሆን ሲሉ ይህ ዝም ብሎ የንግድ ማስታወቂያ ወይም ዜቢያዊ አነጋገር አይመስልም እንዴ? ጥሩ ጥያቄ ነው። ያው ዓላማቸው ሕመምን ማከም፣ የሰውን ዕድሜ ማራዘም፣ ምናልባትም ካንሰሩን ማጥፋት ሊሆን ይችላል እንጂ ቃል በቃል አምላክ መሆን ማለት ከባድ ማጋነን አይደለም ትላለ? ይህን ማንሳትሽ በጣም ተገቢ ነው። ብዙዎቻችንም ልክ እንደዚያ ነው የምናስበው። ቴክኖሎጂው የታመመን ሰው ወደ ጤነኛነት ለመመለስ ብቻ የሚሠራ ይመስለናል። አዎ። ነገር ግን ሃራሪም ሆነ የትራንስሁማኒዝም አራማጆች የሚያወሩት ስለ ሕክምና አይደለም፣ ማለቴ ስለ እድገት ወይም አፕግሬድ ነው። ጤነኛ የሆነውን ሰው ወስዶ የዘረመል አወቃቀሩን በክሪስፐር ቴክኖሎጂ በመቀየር ወይም ደግሞ ያው የሰውን አእምሮ ከኮምፒውተር ጋር በቀጥታ በማገናኘት ልክ እንደ ኒውራሊንክ ያሉ ሙከራዎችን ማሰብ እንችላለን ማለት ነው። በትክክል የሰው ልጅን ከተፈጥሮ ሕግጋት ነፃ ማውጣት ነው። ፕሮፌሰር ሌኖክስ በንግግራቸው አበክረው እንደሚገልጹት ይህ ምንም አይነት ዜቢያዊ አነጋገር አይደለም። ዋው፣ አስገራሚ ነው። አሁን ላይ እኮ ትራንስሁማኒዝም እንደ አንድ አዲስ ሃይማኖት ነው እየተቆጠረ ያለው።
የሰው ልጅ በራሱ ፈጠራ ሞትን አሸንፎ አዲስ ንቃተ ህሊና ፈጥሮ የራሱ አምላክ መሆን ይችላል የሚል ጽኑ ፍልስፍና ነው። ይህ ማለት እንግዲህ የራሳችንን ኮምፒውተራዊ ማለት ያው ኦፕሬቲንግ ሲስተም ከመሰረቱ አፍርሰን እንደገና መጻፍ ማለት ነው። አሮጌውን ዊንዶውስ ወደ አዲሱ እንደመቀየር ስነ ህይወታችንን አዘምነን ሞትን ለማጥፋት መሞከር ነው። ልክ ነሽ። አየሽ፣ ግን ታውቃለህ፣ ይህን ለማድረግ ቴክኖሎጂው ስለ ሰው ልጅ እያንዳንዱን ጥቃቅን ነገር ማወቅ አለበት። ስሜታችንን፣ በሽታችንን፣ ውሳኔዎቻችንን ሁሉንም መቆጣጠር አለበት። 100% ማወቅ አለበት። አዎ፣ የሰው ልጅ ወደ አምላክነት ለማሳደግ የሚደረገው ጥረት የግድ ሁሉንም ነገር ያውቅ እና የሚቆጣጠር ዲጂታል ስርዓት መፍጠርን ይጠየቃል። ይህ ደግሞ ቀጥታ የሚወስደን ማክስ ቴግማርክ ላይፍ 3.0 በተሰኘው መጽሐፉ ወደ አስጠነቀቀው አስፈሪ እውነታ ነው። የቴግማርክን የፕሮሜቴየስ እሳቤ እዚህ ላይ ማንሳቱ እጅግ አስፈላጊ ነው። ፕሮሜቴየስ ማለት ያው በቴግማርክ መጽሐፍ ውስጥ የተገለጸ ሁሉንም ነገር መቆጣጠር የሚችል ዓለም አቀፍ አርቲፊሻል ኢንቴሊጀንስ ስርዓት ነው። ቴግማርክ ይህን ሲያብራራ እንዲህ አይነት ከፍተኛ አቅም ያለው ኤአይ የሰዎች እንቅስቃሴ ሙሉ በሙሉ ለመቆጣጠር ምን ሊያደርግ እንደሚችል በምሳሌ ያሳያል። ለምሳሌ ያው ሁሉም ዜጋ በእጁ ላይ እንደ አፕል ዋች ያለ አምባር እንዲያስር ሊገደድ ይችላል። ያው ለመከታተል ማለት ነው። ይህ አምባር የልብ ምትን ብቻ ሳይሆን የሰዎችን ንግግር ይሰማል፣ እንቅስቃሴያቸውን፣ ከማን ጋር እንዳሉ፣ ምን እያሰቡ እንደሆነ ሳይቀር ከመረጃዎች በመነሳት ይተነትናል። በጣም አስፈሪ ነው። ከዛም አልፎ መንግሥት ካወጣው ሕግ ካፈነገጡ ወይም ስርዓቱን የሚቃወም ነገር ካደረጉ ይህ የእጅ አምባር ገዳይ የሆነ መርዝ በመውጋት ወዲያውኑ ሊገድላቸው የሚችልበት ደረጃ ላይ ሊደርስ እንደሚችል ነው ቴግማርክ የሚተነትነው። ይህማ እንግዲህ የሆሊውድ የሳይንስ ልቦለድ ፊልም ሊመስል ይችላል። ግን ምንጮቻችን እንደሚያሳዩት ማለቴ ይህ ጽንሰ ሐሳብ ብቻ አይደለም፣ አሁን ባለንበት ዓለም በተግባር እየተፈተነ ያለ እውነታ ነው። ልክ ነሽ። በተለይ በቻይና ውስጥ የተደረገ ያለው ነገር ማለቴ የዚህ የቁጥጥር ስርዓት መጀመሪያው ምዕራፍ ነው። ቻይና 600 ሚሊዮን የደህንነት ካሜራዎች ወይም ሲሲቲቪ በመላ አገሪቱ ገብቷለች። አስቢው እንግዲህ 600 ሚሊዮን። ይህ ዝም ብሎ ምስል የሚቀርጽ ካሜራ አይደለም እኮ የሰዎች ፊት ለይቶ የሚያውቅ እና ከማዕከላዊ ዳታቤዝ ጋር የተገናኘ ነው። በ13 ከተሞች ደግሞ የማህበራዊ ቁጥጥር ስርዓት ወይም ሶሻል ክሬዲት ሲስተም በይፋ ተጀምሯል። በጣም የሚያስገርም ነው። አሰራሩ እንዴት ነው መሰለህ? እያንዳንዱ ዜጋ መነሻ 300 ነጥብ ይሰጠዋል። ከዚያም እያንዳንዱ እንቅስቃሴው ማለቴ ምን እንደሚገዛ፣ ከማን ጋር እንደሚያወራ፣ በመንገድ ላይ እንዴት እንደሚራመድ ሳይቀር በካሜራዎች ክትትል ይደረግበታል። እያንዳንዱ ዲጂታል ዱካ ይታያል ማለት ነው። በትክክል መንግስት አላስፈላጊ ነው ወደሚለው ቦታ ከሄደ ወይም በኢንተርኔት ላይ መንግስትን የሚትች ነገር ካነበብ ነጥቡ ወዲያውኑ ይቀንሳል ነው። ምን መሰልሽ፣ የነጥቡ መቀነስ የሚያመጣው ተጽዕኖ ደግሞ የከፋ ነው። አንድ ሰው የማህበራዊ ክሬዲት ነጥቡ ካነሰ ባቡር ወይም አውሮፕላን መሳፈር አይችልም፣ የባንክ ብርት ይከለከላል፣ ልጆቹን ጥሩ ትምህርት ቤት ማስገባት አይችልም፣ አልፎ ተርፎም ያው ወደሚወደው ምግብ ቤት መግባት ይከለከላል። ማህበራዊ ህይወቱ ያበቃል ማለት ነው። በትክክል። በሌላ በኩል ደግሞ ስርዓቱን የሚደግፈውን ጥሩ ተግባር ካከናወነ፣ ለምሳሌ የመንግስትን ፖሊሲ የሚያወድስ ጽሑፍ ካጋራ ነጥቡ ይጨምራል። ማህበረሰቡ ሙሉ በሙሉ በዲጂታል አልጎሪዝም ስር ይወድቃል ማለት ነው። ይህ ልክ እኮ በሱፐርማርኬት ውስጥ ዕቃ ስንገዛ የሚሰጠንን የደንበኞች ታማኝነት ነጥብ ወስዶ የሰዎቹን ሙሉ ህይወት ባህሪ እና ማህበራዊ መብት ለመቆጣጠር እንደመጠቀም ነው። ልክ ነሽ። የሰው ልጅ ነጻነት በነጥብ ሲስተም መግዛት ነው። በእኔ በኩል በጣም ያስገረመኝ ግን ማለቴ ሰዎች ይህን አስፈሪ እና ነጻነትን የሚነጥቅ ስርዓት ከመቃወም ይልቅ በቀላሉ መቀበላቸው ነው። እውነት ነው። ምንጮቻችን እንደሚያስረዱት ማለቴ በዚያ ስርዓት ውስጥ ያሉ ሰዎች ለጓደኞቻቸው ዛሬ ነጥቤን በ50 አሳድገዋለሁ ያሉ ይፎክራሉ። ሰዎች እንዴት በገዛ ፈቃዳቸው የዚህ ዲጂታል እስር ቤት አካል መሆን መረጡ ብለህ ታስባለህ? ይህን ለመረዳት ያው የሰውን ልጅ ስነ ልቦና መመርመር አለብን። ሰዎች ይህን ሁሉ ነጻነታቸውን፣ ግል ሕይወታቸውንና ምስጢራቸውን አሳልፎ የሚሰጡት ለምንድን ነው ካልሽኝ፣ መልሱ ምቾትና ደህንነት ነው። ያው ቀላል ሕይወት መፈለግ ማለት ነው። ማለቴ ማንኛውም የቁጥጥር ቴክኖሎጂ መጀመሪያ ላይ ሲተዋወቅ የሚመጣው ወንጀለኞችን ለመያዝ፣ አሸባሪዎችን ለመቆጣጠር
እና የዕለተ ተዕለት ሕይወትን ፈጣንና ምቹ ለማድረግ ተብሎ ነው። አሁን ባለንበት ዓለም ሰዎች እኮ የባንክ አገልግሎትን በሞባይላቸው ለማግኘት ሲሉ የጣት አሻራቸውና የፊታቸውን ቅርጽ ለቴክኖሎጂ ኩምፓኒዎች በደስታ ይሰጣሉ። እውነት ነው። ያለምንም ማንገራገር ነው የምንሰጠው። ህብረተሰቡ ፈጣን አገልግሎትንና ደህንነትን ከግል ነፃነት አስበልጦ ስለሚመርጥ ይህን የዲጂታል ሰንሰለት በራሱ ፈቃድ በአንገቱ ላይ ያስገባል። ነገር ግን አንዴ ይህ ሁሉን አቀፍ የመሠረተ ልማት አውታር ከተዘረጋ ስርዓቱን የሚቆጣጠረው አካል ቴክኖሎጂውን ለፖለቲካዊ እና ማህበራዊ ቁጥጥር ማዋሉ ማይቀር ተፈጥሯዊ ሂደት ነው እና ይህ አጠቃላይ የቁጥጥር ስርዓት የዲጂታል ክፍያ እና ሰዎች እያንዳንዱ እንቅስቃሴያቸው የታየ ነጥብ የሚሰጣቸው መሆኑን ስናስብ አንድ በጣም የሚያስደነግጥ ትዩ ነገር እናገኛለን። ምንድነው እሱ? የፕሮሜቴስ እሳቤ ከ2000 ዓመታት በፊት ከተጻፈው የመጽሐፍ ቅዱስ የራእይ መጽሐፍ ጋር እንዴት ይገጣጠማል የሚለው ነው። ፕሮፌሰር ሌኖክስ በንግግሯቸው የራእይ መጽሐፍን ይጠቅሳሉ። በዚያ መጽሐፍ ላይ አውሬው ወይም ፕሮፌሰር ሌኖክስ በተሻለ አገላለጽ ጭራቁ ብለው ስለሚጠሩት አካል የተነገረ ትንቢት አለ። አዎ፣ የራእይ መጽሐፍ ምዕራፍ 13 ላይ ያለው ትንቢት በጣም አስገራሚ ነው። ትንቢቱ እንደሚለው ማንም ሰው በቀኝ እጁ ወይም በግንባሩ ላይ የጭራቁ ምልክት ከሌለው በስተቀር መግዛትም ሆነ መሸጥ አይችልም። ከተሰመረው መስመር የወጣ ደግሞ ይገደላል ይላል። ታውቂያለሽ፣ ከጥቂት አስርት ዓመታት በፊት ይህንን ጽሑፍ የሚያነብሰው አንድ መንግሥት እንዴት በቢሊዮን የሚቆጠሩ ሰዎችን የዕለት ተዕለት ግብይት ሊቆጣጠር ይችላል ብሎ ማሰቡ አይቀር። ያው የማይቻል ነው የሚመስለው ለሰው። አሁን ግን እያየነው ካለው የዲጂታል ገንዘብና ከማህበራዊ ክሬዲት ሲስተም አንጻር ስንገመግመው ቴክኖሎጂው ይህን ጥንታዊ ትንቢት ቃል በቃል ተግባራዊ ለማድረግ የሚያስችል መሰረተ ልማት ፈጥሯል። የባንክ አካውንትሽ ከማህበራዊ ባህሪሽ ጋር ከተያያዘ እና ባህሪሽ በመንግስት ካልተወደደ በአንድ የኮምፒውተር ቁልፍ ማለቴ በክሊክ መግዛትም ሆነ መሸጥ ትከለከያለሽ ማለት ነው። እዚህ ላይ ሌላው በጣም የሚያስገርመው ነገር ማለቴ መጽሐፉ የአውሬው ምስል እንዲናገር እና ሰዎችን እንዲገድል ስልጣን ተሰጠው ማለት ነው። ይህ እኮ ለረጅም ዘመናት ምሁራንን ሲያደናግር የነበረ ሐሳብ ነው። እውነት ነው። ከድንጋይ ከነሐስ ወይም ከእንጨት የተሰራ ሐውልት እንዴት ሊናገርና ሕይወት ሊያጥፋ ይችላል? ይህ እኮ የጣዖት አምልኮ ምሳሌ እንጂ ኦል ሊሆን የሚችል አይመስልም ነበር። ግን ዛሬ ባለው የዲፕ ፌክ እና ጄኔሬቲቭ ኤአይ ቴክኖሎጂ ይህ ጉዳይ እንዴት እንደሚሰራ ማየት ጀምረናል። በትክክል እንዴት እንደሚሰራ መረዳቱ እጅግ አስፈላጊ ነው። ጄኔሬቲቭ ኤአይ ማለቴ አዲስ መረጃን፣ ምስልን፣ ድምፅን፣ ጽሑፍን ከምንም መፍጠር የሚችል ቴክኖሎጂ ነው። ዲፕፌክ ደግሞ ሁለት ኤአይ ፕሮግራሞችን እርስ በርስ በማወዳደር እውነተኛውን ሰው ከማይለይ ሁኔታ በኮምፒውተር የተፈጠረ የውሸት ምስልን ያዘጋጃል። እንደ እውነተኛ ሰው ነው የሚሆነው። ይህ በኮምፒውተር የተፈጠረ ምስል መናገር ይችላል። የሰውን ስሜት የሚያነብ የፊት ገጽታ ሊኖረው ይችላል። በመጽሐፍ ቅዱስ ቋንቋ ምስል የተባለው ነገር አሁን ባለበት ዘመን ዲጂታል አምሳያ ወይም ሆሎግራም ሊሆን ይችላል። እንዲገድል የሚለው ሐሳብ ደግሞ ራሳቸውን ችለው ውሳኔ ሰጥተው ከሚያጠቁ ድሮኖች ጋር በቀጥታ ይገናኛል። ስሎተር ቦትስ የሚባሉት ማለት ነው። ልክ ነሽ። እነዚህ የጦር መሳሪያዎች የሰውን ልጅ ትዕዛዝ ሳይጠበቁ የሰዎችን ፊት በካሜራ ለይተው ገዳይ እርምጃ ሊወስዱ የሚችሉበት ቴክኖሎጂ አስቀድሞ ተሰርቷል። ታዋቂው ጸሐፊ ሲኤስ ሉዊስ ስለዚህ ጉዳይ የተናገረው ትልቁም ነገር አለ። ማለቴ በመጽሐፍ ቅዱስ ውስጥ ያሉ ዘይቤዎች ዝም ብለው ምናባዊ ፈጠራዎች ሳይሆኑ ሁልጊዜ ከጀርባቸው እውነተኛ የሆነ ወደፊት ገሃድ የሚወጣ ነገር አለ ይላል። በጣም ጥሩ አባባል ነው። አሁን እያየነው ያለነው የዘመኑ የቴክኖሎጂ ፈጠራዎች የራእይ መጽሐፍን ዘይቤዎች ከምሳሌያዊነት አውጥተው ቃል በቃል እየፈቷቸው መሆኑ ነው። ግን የዚህ አውሬ ወይም ጭራቅ ማንነትስ? ፕሮፌሰር ሌኖክስ ስለ ታዋቂው ቁጥር 666 የሚያነሱት አዲስ እይታ አለ። የዚህ የ666 ቁጥር ለዘመናት የፍርሃትና የምስጢር ምንጭ ሆኖ ቆይቷል። ብዙዎች በታሪክ ውስጥ ይህንን ቁጥር ከተወሰኑ ግለሰቦች ጋር ለማያያዝ ሞክረዋል፣ እንደ ሂትለር፣ ስታሊን ወይም ከተለያዩ የፖለቲካ መሪዎች ጋር። ነገር ግን ፕሮፌሰር ሌኖክስ ጽሑፉን በጥልቀት ሲተነትኑ መጽሐፉ ራሱ የሰው ቁጥር ነው እንደሚል ያስታውሱ። ግለሰብ አይለም የሰው ነው የሚለው። ይህ ማለት ምን መሰለሽ? የተወሰነ አንድ ታሪካዊ ግለሰብን ሳይሆን የሰውን ስብስብ ማለት የሰውን ልጅ የላቀ የቴክኖሎጂ አቅም በመጠቀም
ጊዜው ሲደርስ ዓለምን የሚቆጣጠር ሰብአዊ ስርዓትን ነው የሚያመለክተው። በአሁኑ ጊዜ የፊዚክስ ሊቃውንት እና የቴክኖሎጂ ፈጣሪዎች ሳይቀሩ አርቲፊሻል ኢንቴሊጀንስ ከቁጥጥር ውጭ ወጥቶ የሰው ልጅን ሊያጠፋ የሚችልበት ከፍተኛ ዕድል አለ ብለው በይፋ ያስጠነቅቃሉ። መጽሐፍ ቅዱስም ይህ ሁሉን አቀፍ ስርዓት ወደፊት የሚመታ ክፉ የቁጥጥር ስርዓት ይሆናል ብሎ ማስጠንቀቁ ያው ሁለቱም ሳይንሱም ሆነ ጽሑፉ ስለ አንድ አደገኛ መዳረሻ የተቆሙን መሆኑን ያሳያል። ይህ ሁሉ በጣም አስፈሪ ምስል ነው። የትራንስሁማኒዝም አራማጆች በቴክኖሎጂ አማካኝነት የሰውን ልጅ ወደ አምላክነት ለማሳደግ ይጥራሉ። ይህ ትረት ደግሞ ማምለጫው ወደ ሌለው ዓለም አቀፍ የቁጥጥር ስርዓትና ያው ትንቢታዊ ጥፋት የመራን ይመስላል። በትክክል የሰው ልጅ ማለቴ ከጥንት ጀምሮ ኤደን ገነት ውስጥ ከሕይወት ዛፍ ከተከለከለበት ጊዜ አንስቶ እስከ ዛሬው የሲሊከን ቫሊ የላቦራቶሪ ምርምር ድረስ የማያሞትበትን ሚስጥር ሲፈልግ ኖሯል። አዎ፣ ዘላለማዊነትን ሲፈልግ ነው የኖረው። ታዲያ የሰው ልጅ ይህንን ዘላለማዊነትና ከፍታ በራሱ ቴክኖሎጂ ማምጣት ካልቻለ በፕሮፌሰር ሌኖክስ በኩል የቀረበው አማራጭ ወይም መጽሐፍ ቅዱሳዊው ምላሽ ምንድን ነው? የሌኖክስ ምላሽ የሁለቱን ፍልስፍናዎች መሠረታዊ ልዩነት የሚያሳየ ነው። ሐራሪ እና የትራንስሁማኒዝም አራማጆች የሰው ልጅ በራሱ ሥራ፣ ዕውቀት እና ቴክኖሎጂ አምላክ ይሆናል ይላሉ። መጽሐፍ ቅዱስ ደግሞ ያው ፈጽሞ ተቃራኒ የሆነ እጅግ የሚያስደንቅ አቅጣጫ ያሳያል። እሱ ምንድን ነው? እሱም ሰው ወደ አምላክነት ማደግ ሳይሆን አምላክ ሰው ሆኗል የሚለው የእግዚአብሔር መገለጥ ታሪክ ነው። ሌኖክስ ይህንን ዲቫይን አፕግሬድ ወይም መለኮታዊ እድገት ብለው ይጠሩታል። ሰዎች ማለቴ በቤት ሙከራ ውስጥ ሞክረው ዲኤንኤ ቀይረው ራሳቸውን ወደ ላቀ ደረጃ ለማድረግ ከመታገላቸው በፊት አስቀድሞ በጸጋ የተዘጋጀ መለኮታዊ እድገት አለ ይላሉ። ዋው! ይህ በጣም የሚገርም ሐሳብ ነው። ይህ መለኮታዊ እድገት በሁለት ምዕራፎች የተከፈለ መሆኑን ነው ሌኖክስ የሚያብራሩት። አዎ፣ እዚህ ላይ ማለት የመጀመሪያው ምዕራፍ የአሁኑን ሕይወት የሚመለከት ነው። አየህ፣ ሰው በክርስቶስ በማመን ብቻ ተፈጥሯዊ ማንነቱን አልፎ የእግዚአብሔር ልጅ የመሆን መብትና አዲስ መንፈሳዊ ሕይወት ማግኘት ይችላል የሚለው ነው። ልክ ነሽ። የቴክኖሎጂ ሰዎች የሰውን ልጅ አእምሮ በኮምፒውተር ለማዘመን ሲሞክሩ ማለቴ መጽሐፍ ቅዱስ የሰውን መንፈስ በውስጣዊ ለውጥ ለማዘመን ቃል ይገባል ማለት ነው። አዎ። ሁለተኛው ምዕራፍ ደግሞ የሥጋዊ አካል መለወጥን ይመለከታል። እሱ ደግሞ እንዴት ነው? ይህ ሁለተኛው ምዕራፍ የትራንስሁማኒስቶችን የመጨረሻ ህልም የሚመለስ ነው። ማለቴ የሰው ልጅ አካላዊ ዘላለማዊነትን ለማግኘት ማይክሮቺፕ በሰውነቱ ውስጥ መቅበር አሊያም አካሉን ማቀዝቀዝ አያስፈልገውም። በመጽሐፍ ቅዱስ ተስፋ መሠረት በመጨረሻው መልእክት ይህ ሟች የሆነው አካል በማይሞት እና በማይበስብስ አዲስ የከበረ አካል እንደሚለወጥ ፕሮፌሰር ሌኖክስ በስፋት አብራርተዋል። ማለት የቴክኖሎጂውን ልፋት በነጻ ያሰጣል ማለት ነው። በትክክል። ይህም ማለት የሰው ልጅ ያን ያህል የሚመኘው በቢሊዮን ዶላር በጀት በቴክኖሎጂ ለማግኘት የሚለፋው ዘላለማዊነት አስቀድሞ በመጽሐፍ ቅዱስ ውስጥ እንደ ተስፋ በነጻ ተሰጥቷል ማለት ነው። እዚህ ላይ ሌኖክስ አንድ አነጋጋሪ ነጥብ ያነሳሉ። ዘመናዊው ዓለም የሰው ልጅ በቴክኖሎጂ አምላክ ይሆናል ሲባል በጉጉት እንደ ትልቅ የሳይንስ ራዕይ አድርጎ ያድንቃሉ። ነገር ግን አምላክ ሰው ሆኗል የሚለው ታሪካዊና ስነ መለኮታዊ ሐሳብ ሲነሳ ያው ማህበረሰብ ይህ የማይታመን ተረት ነው ብሎ ያጣጥላል። ያው የሰውን አይረን ያሳዩ ነው አይደል? አዎ። ይህም ያሳየው የሰው ልጅ የራሱን ፍላጎት ለማሟላት ትክክለኛውን መፍትሄ የት እየፈለገ እንዳለ ነው። በእውነት እጅግ ሰፊና አእምሮን የሚያነቃቃው ጉዞ ነው ያደረግነው። የዛሬው ጥልቅ ትንታኔያችን ማለቴ ከቻይና ጎዳናዎች ከተተከሉት በሚሊዮን የሚቆጠሩ የደህንነት ካሜራዎች ስናና ማህበራዊ ክሬዲት አልጎሪዝሞች ተነስቶ የሲሊኮን ቫሊን የትራንስሁማኒዝም ፍልስፍናን አቋርጦ በመጨረሻም ያው የ2000 ዓመቱን የራዕይ መጽሐፍ የቁጥጥር ስርዓት ትንቢት እንዴት እንደዳሰሰ ተመልክተናል። በጣም አስደናቂ የሆነ ጉዞ ነበር። እና እነዚህ ርዕሶች ሲታዩ ፈጽሞ የማይገናኙ የተለያዩ ዓለማት ቢመሰሉም በመሰረቱ አንድ አይነት የሰው ልጅን ጥልቅ ፍላጎት ማለት ዘላለማዊነቱን የመሻት ፍላጎት እና ወደፊት የሚጠብቀንን አስፈሪ ዕጣ ፈንታ የሚያሳዩ መሆናቸውን አውጥተናል። ልክ ነሽ። በየቀኑ በዜና የምንሰማቸው የቴክኖሎጂ እድገቶች፣ አዲስ የአርቲፊሻል ኢንተሊጀንስ መተግበሪያዎች ወይም የዲጂታል ክፍያ ስርዓቶች ዝም ብሎ የቴክኖሎጂ ማሻሻያዎች ብቻ አይደሉም። እውነት ነው። የሰው ልጅን
የወደፊት አቅጣጫ የወስኑ ታላላቅ ፍልስፍናዊና ሃይማኖታዊ አንድምታዎች እንዳላቸው መረዳት እጅግ አስፈላጊ ነው። እያንዳንዷ አዲስ የቴክኖሎጂ እርምጃ የሰው ልጅን ታሪክ ወደ አንድ የመጨረሻ ምዕራፍ እየገፋቸው እንደሆነ ግልጽ ነው። እናም ውይይታችንን ስናጠናቀቅ አድማጮች በራሳቸው ጊዜ በጥልቀት እንዲመረመሩት አንድ ጠንካራ ጥያቄ ማንሳት ፈልጋለሁ። እሱ ምንድን ነው? ሰው ልጅ ለምቾት፣ ለደህንነት እና ዘላለማዊነትን ለማግኘት ሲል እያንዳንዱን የዕለት ተዕለት ውሳኔውንና ሙሉ ነፃነቱን ለከፍተኛ የኮምፒውተር ሲራት አሳልፎ ለመስጠት እየተጣደፈ ባለበት በዚህ ዘመን በእርግጥ ህመማችንን ሚያክም ቴክኖሎጂያዊ ገነት ለመፍጠር ነው ሩጫችን? ወይስ ሳናውቀው ምንቾት የተሞላበት ነገር ግን እኛኑም ያስረን መውጫ የሌለው ዲጂታል እስር ቤት እየገነባን ይሆን?